እሺ ከዚህ መውጣት ፈልጋለሁ ማለት ነው። ተረጋጋ፣ እዚህ ጋር ቁጭ በል አብርሽ። አልቀመጥም። ተረጋጋና ውጣ። በዚህ ኢሞሽን የት ነው የምትሄደው? እኔ እኮ ስለማውቅ እኮ ነው። በቃ በትክክል መናገር ነው። አብርሃም ጸባይ ያስፈልጋል። ኬክ መግፍተር ነው ያለብኝ ጋር ካልፈልግ ጋር ጸባይ ያስፈልጋል። ካልፈለጋት ሄርሜላ እኔ እንደዚህ ጓደኝነት ነው ፈልገው በቃ ያ ማድረግ ነው የምፈልገው። አብርሽ እንደሚስት ዝቅ ብዬ እንኳን አክብሬክ በስትክክል ላኑሩክ ሄርሜ አብርሽ አሁን ከዚህ በኋላ አላስከፋህም። በእግዚአብሔር አብርሽ ልቃልኝ። ኧረ ምን አይነቅ አብርሽ ይህን ነገር ደግሞ ሞር ስለይህ ነው የገባኝ። ሳጣህ ነው የገባኝ። ለዛ ነው አብርሽ ቀና በል። በቃ ባሳለፍናቸው ጊዜዎች እስካሁን ከጎኔ ስለነበርክ በቃ ብዙ ነገር ስናሳልፍ ሳላቅ ነው ያፈቀርኩ ያለሁት እንጂ አስቤው አይደለም። ያለበትን ሁኔታ ማውቃለሁ። ያለገርኳት ምትፈልጋት ከሆነ ፈልጋታለሁ፣ ማልፈልጋት ከሆነ አልፈልጋትም ብለህ እኮ በግልጽ እኮ መናገር ይችላል አብርሃም። ከምንም በላይ የአብርሽ የጤና ሁኔታ ያሳስበናልና ከምንም በላይ የአብርሃም የጤና ሁኔታ ነው የሚያሳስበው። ትናንት ራሱን ስቶ ነበር እንግዲህ አይታችኋል። ስለዚህ የአብርሃም ጤንነት ምንድነው የሚለው ነገር ሐኪም አነጋገር ያለው ሐኪሙ ያለኝን የሰጠኝን መልስ እንግዲህ ለእናንተ ማደርሳችሁ ይሆናል። ሐኪሙ እንግዲህ የተናገረው ነገር መረጃውን ሙሉን ይዤላችሁ መጥቻለሁ። ጓደኞቹ እሱ ላይ የሸረቡት እነ ሄርሜላ የሸረቡትን ነገር ደግሞ ደርሼበታለሁ። ያለውን መረጃ ሙሉን እንድትሰሙት እፈልጋለሁ። ያለውን ነገር ሙሉን አዳምጡ። ከዛ በኋላ ደግሞ ከሐኪሙ በኋላ ደግሞ ይሄ ነገር እንዴት ሊፈጠርበት እንደቻለ ደግሞ መረጃው አለኝ። ሁሉንም አዳምጡት። በትናንቱ ነገር እኔ ትንሽ ጥቂት ልበል ብዬ ነውና በጣም የገረመኝ የእውነቴን ነው የምላችሁ። አብርሃም ብዙ ጊዜ እኔ ጓደኞቹን ተናግሬያለሁ። ጓደኞቹን ብዙ ነገር ለማለት ሞክሬያለሁ። እኔ አንዳንዴ የምንመርጠው ጓደኛ ምን አይነት ጓደኛ ነው? በቃ ዙሪያችን ያለው አንድ ደህና እንኳን ይጥፋ ይሄ ልጅ እንደው እውነት እንደው የሚረዳውና አለው ከጎን ነኝ በስነ ስርዓት ብሎ ለሱ የሚያግዝ እንደው አንድ ወዳጅ ይጥፋ። እውነት በጣም እኔ አብርሃም አሁን ላይ በጣም እያሳዘነኝ ነው ያለው። በጣም ነው እያሳዘነኝ ያለው። ልረዳውም አልቻልኩም። እንግዲህ የሄርሜላ ክፋት እስከዛሬ ደጋግመን እቺ ልጅ አደገኛ ነች፣ እቺ ልጅ የመጣችበት ነገር ለተንኮል ነው፣ ፍጹም የማይታመንና የማንገምታት ልጅ ነች ብዬ ደጋግሜ ተናግሬ ነበር። እሷም በተለያዩ ሰዎች ስታስፈራራና ስትዝት ነበር እንዳያችሁት ማለት ነው። ስታስፈራራና ስትዝት ነበር እና አሁንም ያየንባት ነገር ከዛ በጣም ፍጹም የተለየ አይደለም። ይቺ ልጅ እውነት እንግዲህ አይታችኋል። ባለትዳር የልጅ አባት መሆኑን እያወቀች ነው እንደዛ ስታረግ የነበረው። ኤንዌስ አሁን የሄርሜላ በዛ ጉዳይ በእንደዚህ አይነት መንገድ መምጣት አይደለም የሚያሳሰው የሱ ጤና ሁኔታ ነው። ስላለው የጤና ሁኔታና ስላለበት ነገር እውነት አብርሃም ያለበት ሁኔታውን አደገኛ ስለሆነ ጥሩ ስሜት ላይ ስላልሆነ አብርሃም ያለበትን ስሜት ምንድነው የሚለውን ነገር እኔ አጣርቻለሁ። እንዴት ራሱን ሳተ፣ በእንደዚህ አይነት ደረጃ ራሱን እንዴት ሊስት ቻለ የሚለውን ነገር ከሐኪም አናግሬ ነበርና አብርሃም ላይ የተከሰተው ነገር ምንድነው የሚለውን ነገር አናግሬያለሁ። ሩታም እዛው አካባቢ እንደሄደች ኢቭን አራስ ቤት ነች እንግዲህ ተነስታ ልጇን ይዛ እንደሄደች ነው የሰማሁት ማለት ነው። ስለዚህ የተፈጠረው ነገር ምን ይመስላል ምንድነው የሚለውን ነገር እኔ በደንብ አድርጌ ማስረዳችሁና የሰማሁትን ነገር ለናንተ የማደርስ ይሆናል ማለት ነው። ሐኪም ምን ይላል? አብርሃም እንዴት ራስ ወዲህ ስትቻለ በዚህ ደረጃ? አንዳንድ ሰዎች አቅለውት ፍቅር ጥያቄ መጠየቅ እንዲህ ራስን ያስታል እንዴ ምናምን ሊሉ ይችላሉ። ግን ጓደኞቹ አንድ እንኳን የሱን የሚረዳው ጓደኛ ደና ሰው በሌለበት ሰዓት ትዳሩን የሚያለይ ትዳሩን የሚያፈርስ የትዳር ጠንቆች የሆኑ ናቸው ሁሉም ጓደኞቹ ማለት ነው። ስለዚህ ያ ስሜት ተደራርቦ ነው ራሱን ሊስት የቻለው ይሄ ልጅ ማለት ነው። ነገሮችን እየፈታና እያስተካከለ ባለበት ሁኔታ ላይ ነው እንግዲህ እንደዚህ ጉድ የሰሩት ማለት ነው። ስለዚህ አብርሃም የተፈጠረበትን አብርሃም የሆነውን ነገር ሐኪም ምን ይላል የሚለውን እኔ ሐኪም አናግሬያለሁ ያለውን ነገር እንድትሰሙት ነው። ስለዚህ ሐኪሙ ምን አለ፣ አብርሃም እንዴት እንደዛ ሊስት ቻለ፣ ራሱን እንዴት ሊስት ቻለ የሚለውን ነገር አጣርቻለሁ። መረጃውም ይኸው ስሙት። ሲንኮፒ ወይም ፌንቲንግ ማለት በቂ የሆነ ደም ወደ አእምሮአችን ባለመድረሱ ምክንያት የሚከሰት ራስን መሳት ነው። አንድ ሰው ንቁ ሆኖ ራሱን እንዲያውቅ በቂ የሆነ ኦክሲጅን ያለው ደም ወደ አእምሮ ሊደርስ ይገባል። ይህ ሳይሆን ቀርቶ ለጥቂት ጊዜም ቢሆን ቢቋረጥ ራስን መሳት ወይም ሲንኮፒ ይከሰታል። በሌሎች ምክንያቶች የሚከሰቱ ራስን መሳት ከሲንኮፒ ይለያሉ።
ለምሳሌ በካርዲያክ አሬስት ወቅት ወይም የልብ ምት ሙሉ በሙሉ ሲቆም ራስን መሳት ይከሰታል። ኛው ምክንያት ደግሞ ሲጀርን ተከትሎ ወይም የሚጥል በሽታን ማንቀጥቀጥ ተከትሎ የሚመጣ ራስን መሳት ነው። ይህም ከሲንኮፒ ይለያል። ሌላኛው አደጋን ተከትሎ የሚመጣ ራስን መሳት ነው። ይህም ከሲንኮፒ ይለያል። ሲንኮፒ ከሌሎች ምክንያቶች ከሚከሰቱ ራስን መሳት የሚለዩት 4 ነጥቦች አሉት። የመጀመሪያው በድንገት የሚከሰት መሆኑ ነው። ሌላኛው ደግሞ በጣም ለአጭር ጊዜ ለሰከንዶች ወይም ለጥቂት ደቂቃዎች የሚቆይ ነው። ሶስተኛው ራስን ከመሳት በኋላ ሙሉ በሙሉ ማገገም አለው። ሌላኛው የሰውነታችን ፖስቸራል ቶን ማጣቱ ነው። ማለትም ጡንቻዎቻችን ሰውነታችንን መደገፍ ስለማይችሉ በራስን በመሳት ወቅት መውደቅን ያስከትላሉ። ከዚህ በተጨማሪ ራስን መሳት ከመከሰቱ በፊት ሌሎች ምልክቶችን ሊሰጥ ይችላል። ለምሳሌ የጭንቅላት መቅለል፣ ማስመለስ፣ ማላብ፣ ብዥ ማለት፣ አንዳንድ ጊዜ ደግሞ የልብ ቶሎ መምታት ራስን ከመሳት በፊት ሊታይ ይችላል። ይህ እንዴት እንደሚከሰት ለማወቅ ደም ወደ አእምሯችን እንዴት እንደሚደርስ ማወቅ ያስፈልጋል። ልባችን ደም ይረጫል። የደም ስሮቻችን ደም ወደ አእምሯችን ያደርሳሉ። በዚህ ሂደት ውስጥ በቂ የሆነ ደም ወደ አእምሯችን ካልደረሰ ሲንኮፒ ይከሰታል። ይህም ማለት ሲንኮፒ ወይም ፌንቲንግ የሚከሰተው ከልብ ከደም ስርና ከደም መጠን ጋር በተያያዘ ነው። ሲንኮፒ 3 ዋና መንስኤዎች አሉት። መከላከያ መንገዱም ሕክምናውም በመንስኤው ይወሰናል። የመጀመሪያው ቫዞ ቫጋል ሲንኮፒ የሚባለው ሲሆን ይህ ወደ 66% የሚሆነው የሲንኮፒ ምክንያት ነው። ይህ አይነት ሲንኮፒ የሚገናኘው ከልባችንና ከደም ስሮቻችን ጋር ነው። ቫገስ ነርቭ ለልባችን፣ ለደም ስሮቻችንና ለሌሎች የሰውነት አካሎቻችን ትዕዛዝ የሚሰጥ ነርቭ ነው። ለልባችን የደም ምታችን እንዲቀንስና ለደም ስሮቻችን ደግሞ ከልክ በላይ እንዲሰፋ በማድረግ የሰውነታችን የደም ግፊት ከልክ በላይ እንዲቀንስ ያደርጋል። ይህን ተከትሎ አእምሯችን በቂ ደም እንዳያገኝ ያደርጋል። ይህም ሲንኮፒ ያስከትላል። ቫገስ ነርቭን ስቲሙሌት የሚያደርጉ ወይም ይህንን ትዕዛዝ እንዲሰጥ የሚያደርጉ ሁነቶች ቫዞቫጋል ሲንኮፒ ያስከትላሉ። ሁነቶቹ ከሰው ቢለያዩም በአብዛኛው ግን አንዳንድ ጊዜ ለረጅም ጊዜ መቆም፣ ከፍ ያለ ጭንቀት፣ በጣም ከፍ ያለ ህመም፣ ማሳል፣ ማስነጠስ፣ መሽናት፣ ከባድ እንቅስቃሴ ማድረግ ይህን ቫገስ ነርቭን ስቲሙሌት በማድረግ በቂ የሆነ ደም ወደ አእምሯችን እንዳይደርስ በማድረግ ራስን መሳት ሊያስከትል ይችላል። ከዚህም በተጨማሪ አንዳንድ ሁነቶች ማለትም ለምሳሌ ደም እንደማየትና ሌሎች ምክንያቶች አንዳንድ ሰዎች ላይ ይህን ነርቭ ስቲሙሌት ስለሚያደርግ ራስን መሳት እንዲከተል ያደርጋል። ብዙ ጊዜ ይህ በቫዞቫጋል ሲንኮፒ የሚባለው ለል ያለና ከከባድ የጤና እክል ጋር አይገናኝም። በብዛት ደግሞ የሚታየው በታዳጊ ወጣቶችና በወጣቶች ላይ ነው። በተለይም በትምህርት ቤቶች ውስጥ በቤት ውስጥ ይህ ነገር ሊከሰት ይችላል። ይህ ቫዞቫጋል ሲንኮፒን ለመከላከል ይህን ቫገስ ነርቭን ስቲሙሌት ከሚያደርጉ ሁነቶች መቆጠብ ሊጠቅም ይችላል። ለምሳሌ አንድን ሰው ደም ማየት ራሱን እንዲስት የሚያደርግ ከሆነ ደም አለማየት፣ እንዲሁም ሌሎች ይህን ራስን መሳት ከሚያስከትሉ ሁነቶች በመቆጠብ መከላከል ይቻላል። ሁለተኛው የሲንኮፒ ወይም የፌንቲንግ ምክንያት ኦርቶስታቲክ ሃይፖቴንሽን የሚባለው ነው። ይህ ወደ 15% የሚሆነውን የሲንኮፒ ምክንያት ነው። ኦርቶስታቲክ ሃይፖቴንሽን በቀላሉ በአማርኛ ለመግለጽ ያህል አንድ ሰው ከተቀመጠበት ወይም ከተኛበት ሲቆም ከፍ ባለ መጠን የግፊት መጠኑ ከቀነሰ ይህ ኦርቶስታቲክ ሃይፖቴንሽን ይባላል። ይህን ተከትሎ ራስን መሳት የሚከሰት ከሆነ ኦርቶስታቲክ ሃይፖቴንሽን ሲንኮፒ ይባላል። አንድ ሰው ከተቀመጠበት ወይም ከተኛበት ሲቆም ብዙ ደም ወደ እግሮቻችን ውስጥ ወደሚገኙ ደም ስሮቻችን ይሆናል። ይህም ወደ ጭንቅላታችን የሚደርሰውን የደም መጠን እንዲቀንስ ያደርጋል። ይህ ደግሞ ሲንኮፒ እንዲከሰት ያደርጋል። ይህ እንዳይሆን ሰውነታችን በጤናማ መንገድ አንድ ሰው ከተቀመጠበት ወይም ከተኛበት ሲቆም የደም ስሮቻችን ከልክ በላይ እንዳይሰፉ ቫዞ ኮንስትሪክት በማድረግ ወይም ደም ስሮቻችን እንዲጠቡ በማድረግ እንዲሁም የልብ ምታችን ደግሞ እንዲጨምር በማድረግ የግፊት መጠናችን እንዳይቀንስ በማድረግ አእምሯችን በቂ ደም እንዲያገኝ ያደርጋል። ይህ ጤናማ ስርዓት ሲዛባ ወይም መስራት ሳይችል ሲቀር ኦርቶስታቲክ ሃይፖቴንሽን ይከሰታል። ይህም ሲንኮፒን ያስከትላል። ይህ አይነት ሲንኮፒ በብዛት የሚታይባቸው ሰዎች
አንደኛ የደም መጠናቸው ወይም የሰውነት ፈሳሽ መጠናቸው ያነሰ፣ አንዳንድ ለሌሎች ህመሞች የሚወስዱት መድኃኒቶች፣ እንዲሁም አንዳንድ ጊዜ ደግሞ ይህንን የደም ግፊት መጠናችን የሚቆጣጠረው ነርቨስ ሲስተም ወይም የአእምሮአችን ክፍል የሚያቃውሱ ህመሞች ይህንን ህመም ወይም ይህን አይነት ሲንኮፒ ሊያስከትሉ ይችላሉ። እንደ ፓርኪንሰን እንዲሁም እንደ ስኳር ህመም ይህንን ሊያስከትል ይችላል። ይህ አይነት ሲንኮፒ የሚከሰተው ብዙ ጊዜ እድሜያቸው ገፋ ባሉ ሰዎች ላይ ነው። ብዙ ፈሳሽ መውሰድ፣ ከተኙበት ወይም ከተቀመጡበት ደግሞ ቀስ ብሎ መቆም ወይም ስቴፕ በስቴፕ መቆም ይህን አይነት ሲንኮፒ ለመከላከል ይረዳል። ሶስተኛው ካርዲዮጀኒክ ሲንኮፒ የሚባለው ነው። ይህ ከልብ ህመም ጋር ተያይዞ የሚመጣ ራስን መሳት ነው። ይህ ወደ 10% የሚሆነው የሲንኮፒ ምክንያት ነው። በዚህ ምክንያት የሚመጣ ሲንኮፒ ብዙ ጊዜ ጠና ያለ ህመም ምልክት ሊሆን ስለሚችል ጠለቅ ያለ ምርመራና ሕክምና ያስፈልገዋል። ብዙ ጊዜ ይህ ካርዲዮጀኒክ ሲንኮፒ ወይም ከልብ ህመም ጋር ተገናኝቶ የሚመጣ ራስን መሳት ወይ ከልብ ምት ሪትም ጋር የሚገናኝ ሊሆን ይችላል፣ ወይም ከልባችን ተፈጥሮ መዛባት ጋር ማለትም የልብ በር ህመሞች እንዲሁም የልብ ጡንቻዎቻችን ጤናማ ባልሆነ መንገድ ማደግ እንደዚህ አይነት ሲንኮፒ ሊያስከትል ይችላል። ይህ አይነት ሲንኮፒ ብዙ ጊዜ ምልክት አይሰጥም። አንዳንድ ጊዜ ደግሞ ከባድ እንቅስቃሴን ተከትሎ ሊከሰት ይችላል። ይህ አይነት ሲንኮፒ ብዙ ጊዜ የሚከሰተው ብዙ ጊዜ እድሜያቸው በገፉ ሰዎች ላይ ነው። በአጠቃላይ ይህ ሲንኮፒ ያጋጠመው ሰው ወደ ጤና ተቋም በመሄድ ለሲንኮፒው ሙሉ ምርመራና ሙሉ ሕክምና ማግኘት ያስፈልገዋል። ሲንኮፒ ሲገጥም ደግሞ ይህን የገጠመውን ሰው ሲንኮፒ መሆኑን እርግጠኛ ከሆነን በጀርባ በማስተኛት እግሩን ከፍ በማድረግ ደም ከእግሮቻችን ወደ ጭንቅላት እንዲሄድ በማድረግ የመጀመሪያ እርዳታ መስጠት ይቻላል። ይህን ተከትሎም ግን ወደ ጤና ተቋም መሄድ አስፈላጊ ነው። እንግዲህ እንደሰማችሁት ነው። እንግዲህ ሐኪሙ እንዳለው የሚፈጠሩ ብዙ ችግሮች አሉ። ወጣት ስለሆነ ጤነኛ ስለሆነ ራሱን አይስትም ማለት አይደለም። ነገሮች ተደራርበው እንደዚህ አይነት ሁኔታ ውስጥ ይጥሉታል ማለት ነው። ኤኒዌይስ አሁንም ሩታ ነገሩን ቀለል አድርጋ ትዳሯን ብትመልስ ይሻላል። በቃ መሸነፍ አለባት። አሁን ገፍታ ጭራሽ ልጁን አደገኛው ነገር ውስጥ ጸጸት ውስጥ ከምትወድቅ እንዲህ ልጇን ይዛ ሐኪም ለሐኪም ከምትንከራተት ጦሱ ለሷ ከሚተርፍ እዳው ለሷ ከሚተርፍ ጦሱ ለሷ ከሚተርፍ ሩታውን ማሰብ ያለባት ጊዜ ነው ብዬ ነው ማስበው። ሩታ አሁን ከመቼውም ጊዜ በላይ መንቃት ያለባት ጊዜ ነው ያለው። ማዳን አለባት አብርሃምን። አሁን ማዳን ነው ያለባት ከጓደኞቹ ከኤርሜላ ተባብረው ይሄ ልጅ አጉል ሳያደርጉት እና አቤል ማዳን አለባት ነው የምንለው። የደረስኩበትን ነገር ከዚህም በኋላ እየተከታተልኩ ለእናንተ ማድረሳችሁ ይሆናል። ሐኪም ማን አለ የሚለውን ነገር አሰምቻችኋለሁ። ኤንዌስ አመሰግናለሁ። ሱራዛ አበሻ ነበርኩ ባይ